የምታለቅሽው? እባክሽ አታልቅሽ። እኔ እንዲከፋሽ አልፈልግም። እኔ እኮ አለሁልሽ። ደግሞ ምንም ቢፈጠር ከጎንሽ ነኝ። እኔ እጁ አይደለሁም፣ እሰራልሃለሁ። ብድሩን የማይመልስ ወንድ አይወለድ ነው ነገሩ። በጣም ጨነቀኝ፣ ለዛ ነው። አንቺ አትጨነቂ እሺ። በቃ ጠብቂ፣ መጣሁ። ወዴት ነው ቤሉል? መጣሁ ነው። ከዚህ ወዴት እንዳትሄጂሽ እመለሳለሁ። ይሄን ወረቀት ማን ይሰጠሽ? ቆይ ማን ነው ላንተ ይሰጠ? እሱ አስፈላጊ አይደለም። ማን የከሰሳት? ማን ይሰጠሽ? ተወኝ እባክህ። አንተ ደግሞ ጭቅጭቅን አትጀምረኝ። እጭ ይሄ ቀልድ አይደለም፣ የልጅቷ ህይወት ነው። የከሰሷትን ሰዎች አግኝተን ልናናገራቸው ይገባል። እጭ ቤሉል፣ አሁን ሲያንተ ጭቅጭቅ የእውነት ሳለችኝ። ያንቺም ነገሮችን መደባበቅ ሰልችቶኛል። በግልጽ ተናገሪ። ይሄ ወረቀት ከየት ነው የመጣው? ልጅቷ ማን ነው መክሰስ የፈለገው? ሲጀመር ልጅቷ በቀጥታ ነው ማናገር ያለባቸው። ይሄ ህጋዊ አሰራር አይደለም። ምንም ብትል አይመለከተኝም። ከዚህ የለችም ብዬ ደብቄላታለሁ። ጥያቄን አልጨረስኩም። መልሴን ጨርሻለሁ። ምን ነው? የት ሄደች? አሁን ጠብቂኝ ብያታለሁ። ምን ለምንድን ነበር ስታልክሽ ነበር? የሆንሽው ነገር አለ እንዴ? ታበኛ ዶኒ፣ ቆይ ለምንድን ነው የምትከታተለኝ? በቃ አትከታተለኝ። እከታተልሻለሁ። ደግሞ ስታወሪ ዝም ብለሽ አውሪ፣ አትጩሺ። ለራስሽ ስለማስብልሽና ስለምጨነቅልሽ ነው የምጠይቅሽ። ታወኝ፣ በቃ ሰላም ይስጠኝ። ከአጠገቤ ራቅልኝ። ቆይ ምን አይነት ሰው ነህ? ይኸውልህ የምትጨነቅልኝ ከሆነ በቃ ብቻዬን ተወኝ። ግን ደግሞ ብቻሽ መተው አልችልም። አንዴ አንተን ይበሽኝ፣ ስለዚህ መተው አልችልም። አንድ አይደለም 100 ጊዜ ብልህ ራሱ ስላስገደድከኝ እንጂ ፈልጌው አይደለም። እሺ፣ ስለዚህ ያንተ አይደለም። ቢሆንም ብለሽኝ፣ ስለዚህ እኔ ነሽ። ስማኝ አዶኒ፣ ሁለተኛ በስተትም ቢሆን አጠገቤ እንዳትደርስ። እኔ ለራሴ ብዙ ችግር አለብኝ። ማን ነው እንደዚህ ልቤ ሰጥሽ? ጭራሽ አጠገቤ እንዳትደርስ። ስሚ፣ መጥፎ ነገር እንዳስባት አድርጊ። ወላይ እኮ ይጃጣሽ እዚህ ምን ሰራሽ? በአጋጣሚ መጥቼ ነው። እሺ፣ የምንሄድበት ቦታ አለ። እንግዲህ ወንድሟ እንደተከተላት ምን የምታውቀው ነገር አልነበረም። እሷም እንግዲህ ቤሉል ቆየ ብላ ቁጭ ብላ እየጠበቀችው እያለ እንግዲህ ሳታስበው መጥቶ ከኋላ ወንድሟ ይዛታል ማለት ነው። እሷ ያው ፊቱን ስላላየች እንዴ ቆየህ እኮ ትሏለች። እንዴ ቆየው እንዴ ይላታል ማለት ነው። በዛን ሰዓት ስትሰማ የወንድሟ ድምጽ ነው። ከዛን ትደነግጥና ትነሳለች ማለት ነው። እንዴ ወንድሜ እዚህ ምን ትሰራለህ ምናምን ስትለው እሱ ደግሞ አንቺ ራሽ እዚህ ምን ትሰሪያለሽ ምናምን ስል አይ እኔ እንዲሁ ትንሽ ቤት ደበረኝና ወጣ ትላለች። እንዴ እስከዚህ ድረስ ይላታል። እስከዚህ ድረስ በዛ ላይም ጫካ ቦታ ላይ እንዴት እዚህ ልትመጪ ቻልሽ ይላታል ማለት ነው። አይ እንዲሁ በቃ ዝም ብዬ ነው የመጣሁት ቦታው ደስ ስለሚል ምናምን ትለዋለች ማለት ነው። እሱ ደግሞ ኧረ በጭራሽ አላምንሽም፣ ሰውማ እየጠበቅሽ ነው ይላታል። ኧረ በጭራሽ ማንንም እየጠበቅኩ አይደለም ትለዋለች ማለት ነው። እስቲ አንተ ራሱ ቁጭ በል ቦታው በጣም ደስ ይላል ትለዋለች። በዛን ሰዓት እሱም እሺ በቃ ትንሽ እንቀመጥ ይልና አብሯት ይቀመጣል። እና ግን ቤት አስጠላኝ ብለሽ የወጣሽው ቤት ከማን ጋር ተጣልተሽ ነው ይላታል ማለት ነው። ለምንድን ነው ብቻሽን እስከዚህ የመጣሽበት ምክንያት ምንድን ነው? ቤት ከማን ተጣልተሽ ነው? ኧረ በጭራሽ ከማንም ጋር አልተጣላውም እንዲሁ ዝም ብዬ ነው ትላለች ማለት ነው። በዛን ሰዓት እሷ ብቻዋን ወይኔ አሁን ከመጣ ምንድን ነው መሆኑ በማለት ታስባለች፣ ብቻዋን በውስጧ ማለት ነው። ምክንያቱም እሷ ቤሉል ይመጣል ፈርታ ብላ ስላሰበች ማለት ነው።
እሷም እንትን ትላለች እንደዚህ ዞር 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 እያደረገች አንገቷን እያዞረች ታያለች ማለት ነው። በዛን ሰዓት እሱ ሚያይና እንዴ ምንድን ነው የምጠብቂ ሰው አለ እንዴ ምንድን ነው አንገት ልትሰብሪ ነው እንዴ ይላታል ማለት ነው። እዛን እሷ ደግሞ አይ አይደለም ቦታውን እያየሁ እኮ ነው አያምርም ቦታው ለዛ እኮ ነው እንደዚህ ማየው ትላለች ማለት ነው እየፈራች። ከዛ አይ በቃ እስካሁን ከተቀመጥን ይበቃል ነይ እንሂድና ይዟት ይሄዳል ማለት ነው። ቤሉልም እንግዲህ ግራ ተጋብቶ እሱም እንዴ ምን ሆና ነው ዛሬ ቀርታ ነው እንዴ ይላል ማለት ነው። ምን ሆና ነው ያልመጣች በማለት እሱም ብቻውን እዛ ሌላ ቦታው ነው እየጠበቃት ነበር ማለት ነው። እንግዲህ አልተገናኙም ማለት ነው በጭራሽ ማለት ነው። በቃ እሱ ደግሞ እቤት ያለች መስሎት ነበር እንዴ እስካሁን ድረስ አልወጣችም ከቤት በማለት ያስባል ማለት ነው። እሱም ጠብቆ ጠብቆ ሲያጣ በቃ ተነስቶ ይሄዳል ማለት ነው። እና ወንድሟም እንግዲህ ተያይዘው ወደ ቤት ይሄዳሉ ማለት ነው። በዛ ሰዓት እንግዲህ እናታቸው ቁጭ ብላ ነበረ ሳሎን ላይ ሰላም ትለዋለች ማለት ሁለቶቹንም ሰላም ትልና እሱን ያው ሂድና እህትህን ጥራልኝ ትላለች ማለት ነው። መሲን ከፎቅ እሷን ደግሞ እዚሁ ቁጭ በይ ትላለች። እንዴ እኔ በእናንተ መሀል አላስፈልግም ማለት ነው ምናምን ይላል ማለት ነው መኩ። በዛን ሰዓት አንተ እላ ሄድ እህትህን ብቻ ጥራ በማለት ትልከዋለች ማለት ነው። እንግዲህ እናቷ ተናዳ ነበረ ያው ከቤሉል ጋር ስላየችው እንግዲህ ማታ እንደዚህ ስላየችው በዛ ተናዳ ነው እንግዲህ እሷ እንደዚህ ልትል የቻለችው። ከዚህም በፊትም ከአዶኒ ጋር እንደዚሁ ኤልሹ ነገር እንትን ብላባት አይታቸው ነበር ለሁለት ተቀምጠው ከእናቷ ጋር ማለት ነው። እንግዲህ በዛ የተነሳ ነው እንግዲህ ተናዳ መሲን ያስጠራቻት ማለት ነው። እና ትጠይቃታለች ማለት ነው። አሁን እንግዲህ የቤት ውስጥ ማንም የለም እና ሁሉን ነገር እንድትነግሩኝ ትላለች ማለት ነው። በዛን ሰዓት ምንድን ነው ምናምን ትላለች ማለት ነው። መሲም ደንገጥ ትልና ይሄ አሁን የምትለብሺው ልብስ ከየት ነው የምታመጪ ትላታለች ማለት ነው በመጀመሪያ። ከዛም ለምንድን ነው ከሁሉም ወንዶች ጋር የምትታየው ምንድን ነው እሱ አንቺ ምን ሆነሽ ነው በማለት በጣም ትናደዳለች ማለት ነው። ከዛ መሲም እንግዲህ ሁሌም ለእህቷ እንግዲህ ትሸፍናለች ምንም ነገር ሲሆን እንግዲህ ለእህቷ ከሁሉ ነገር ስለምጠብቃት እኔ እኮ ነኝ የድሮ ልብሶችን የሰጧት ምናምን ትላለች ማለት ነው። እናቷን እየዋሸቻት ማለት ነው። እሷ ደግሞ በዛን ሰዓት አይ በጭራሽ እኮ አዲስ ልብስ ነው ምንም የድሮ አይደለም ትላታለች። አይ አዲስ ነው እሱማ እኔ ምንም ያለበስኩት እኮ ነው ምናምን በማለት አሁንም ለእህቷ ትከላከላለች ማለት ነው። እና ከማን ጋር ነው ለምንድን ነው እንደዚህ ከሁሉም ወንዶች ጋር የምትገናኝ ምናምን በምትላት ሰዓት አሁንም መሲ በድጋሚ አይ እኔም እኮ ከሁሉ አንቺ ስለማታይኝ ይሆናል እንጂ እኔም እኮ ከነቤሉል ጋር ምናምን እገናኛለሁ አወራለሁ ምናምን ትልና ትሸፍናለች ማለት ነው። ሙሉ ኃላፊነቱ መሲ ትወስዳለች ማለት ነው። እንግዲህ አንቺ እንደዚህ ከሆነ እንግዲህ አንቺ ጠብቂያት አደራ በማለት ለእህቷ እንትን ትላለች። እናቷ ተናዳ ትነግራለች ማለት ነው። በዛን ሰዓት እንደውም ስፈልግሽ ነበር ትላትና እህቷም ትላታለች እንዲህ ምን አጥፍተሽ ነው እናቴ እንደዚህ የምትናደድ ምን አድርገሽ ነው? ኧረ እኔ ምንም አላጠፋውም ከቤሉል ጋር አይታኝ እኮ ነው ትላለች ማለት ነው። በዛን ሰዓት እንዴ ይሄንን ነው ታዲያ አላጠፋውም በማለት እህቷን ትቆጣታለች ማለት ነው። መሲ ደግሞ መልሳ ወይዘሮ ሄለንም እንግዲህ ለቴዲ ደውላለት ነበር። እንግዲህ ስትደውል እንግዲህ ኤልሹን ሆስፒታል ይዣት ነበር ለዛ ነው ስልክ ያላነሳውል በማለት ተነግሯለች። እንግዲህ ኤልሹ እንግዲህ በቀደም ለታ እንግዲህ ኑኑ በሰራችው ተንኮል እንግዲህ አይኗን አሟት ነበር ማለት ነው። ምክንያቱም እሷ እንግዲህ ሳሙና ውሃ ውስጥ አድርጋ የሚያቃጥል ነገር በማድረግ ሰታት እንግዲህ አይኗና ፊቷን አሟት ነበር ማለት ነው። እና በዛ የተነሳ እንግዲህ ለቴዲ ስልክ ያላነሳችው ማለት ነው። እሷም እንግዲህ አዶኒ ለማስገደል እንግዲህ እየተሯሯጠች ነው። እንግዲህ ከዚህም በፊትም እንግዲህ ሞክር አልተሳካላትም እና ትነግሯለች ማለት ነው። እነሱም ያለበት ቦታ ሁሉ ይነግሯታል ማለት ነው። የሆነ ቦታ ገብቶ እስካሁን ድረስ አልወጣም በማለት ይነግራታል። እሷም በዛን ሰዓት እንግዲህ ይሄ ልጅ እንደምታስቡት እንዳይመስላችሁ በጣም ከባድ ነው። ለዚህ እየተከታተላችሁ ምንም ቢሆን ዛሬ የግድ አስደሳች ዜና መስማት አለብኝ፣ የግድ ዛሬ መያዝ አለበት ብላ ትነግሯለች ማለት ነው። እንግዲህ እንደዚህ አውርታ እንደዘጋች እንግዲህ ይመጣል መኩ ማለት ነው። እትዬ ጠርተሽ ነበር ሲላት እሱም እንግዲህ አዎ እንግዲህ ለአንተ መጥፎ ዜና አለኝ በማለት እንግዲህ ወረቀት ትሰጠዋለች ማለት ነው የታሸገ። እሱም ከፍቶ ሲያይ እንግዲህ ኑኑን እንደተከሰሰች የሚያመለክት ወረቀት ነበር። በዛን ሰዓት እንግዲህ በጣም ይናደዳል ማለት ነው መኩ። ይሄንን ባየሳት በጣም ይናደዳል፣ በጣም ይደነግጣል። እንዴት ከዚህ ጊዜ ሁሉ በኋላ እንዴት የክስ ወረቀት ያቀርባሉ በማለት በጣም ይናደዳል ማለት ነው። እሱም እንግዲህ በቃ ጥራት እንግዲህ ካልሆነ ሁሉም ታች ይሰብሰቡ ይላል ማለት ነው ትላለች ማለት ነው ወይዘሮ ሄለን። በዛን ሰዓት እንዴ ለምንድን ነው ሁሉ የሚሰበሰቡት እንዴ የሆነ ነገር ከተገኘ ግድ መሰብሰብ አለባቸው ትላለች። እሱ ደግሞ ይህንንማ ኑኑ መስማት የለባትም ይላል ማለት ነው። እንዴ ምን ሆነ ነው መቼም በእሷ ቦታ አንተና አያስሩህም
ስትለው እሱ ደግሞ ምን ነው በተቻለና በታሰብኩ ይላል ማለት ነው። እሱ ሁሌም ለእህቶቹ እንግዲህ ይቆማል፣ መከታ ነው ማለት ነው መኩ እና በዛን ሰዓት እሷ ትናደዳ ውጣልኝ በቃ ልብሴ ልቀይር ነው በማለት እንዲወጣ ታደርጋለች ማለት ነው ከክላሷ። እሷም እንግዲህ ልክ እንደ እሱ እንደወጣ መሳቅ ትጀምራለች ማለት ነው በማለት በምትስቅና ታሾፋለች ማለት ነው። ሰራሁላችሁ በማለት እንትን ትላለች ማለት ታላግጣለች ማለት ነው። እሷም እንግዲህ ትሆን ብላ ነው ይሄንን ያደረገችው ለራሷ ነው እንጂ መቼም እነሱ አይደሉም። ይሄ ሁሉ የእሷ እጅ ስላለበት ነው እንዲህ ሳቀችው ማለት ነው። ከሄለን ጋር መፎካከር ይሄው ነው ትርፉ ምናምን በማለት ትፎክራለች ማለት ነው። ኑኑም እንግዲህ ክላሷ ቁጭ ብላ ነበረ እንግዲህ በዛን ሰዓት መስኮቱ ጋር እንግዲህ ቤሉልን ትጠብቀው ነበር። እንደዚህ ወደ መስኮቱ ስታይ ደብዳቤ ጽፎላት ነበረ። ያንን ደብዳቤ ታነብና ደስ ይላትና ትሄዳለች ማለት ነው። እነሱ የሚገናኙበት ቦታ የሆነች ክላስ ላይ ያለች ማለት ነው። እዛ ሄዱና ደስ ይላታል ማለት ነው። እና ይተቃቀፋሉና ትነግሯለች ማለት ነው። ስጠብቅ ለምንድን ነው የቀረኸው ትለዋለች ነው። እሱም እንዴ እኔም እኮ ስጠብቅሽ ነበር የተለያየ ቦታ ነው እንደ ሄድ ነው በማለት ይነግራታል ማለት ነው። ከዛን ሰላም ይባባሉና ሁሉ ነገር ያወራሉ ማለት ነው። እሷም እንግዲህ ትነግሯለች ማለት ነው። እሱ እንውጣ፣ እዚሁ ቅርብ ቦታም ቢሆን እንውጣ፣ ከግቢም አካባቢ እንሁን ይላታል። በዛን ሰዓት እሷ ትነግሯለች። አይ እናትህ ከአንተ ጋር አይታኝ በጣም ተቆጥታኛለች፣ ለዚህ አልሄድም ትላለች። እሱ ደግሞ ኧረ ምንም ችግር የለውም ምናምን፣ ኧረ ሰው መተው ጠርተውን ቢያጡስል ችግር የለውም፣ በእኔ ተማመኝብኝ፣ ችግር የለውም አብረን እንሄድ ይላታል ማለት ነው። በመጨረሻ ምሽት ትለውና አብረው ይሄዳሉ ማለት ነው። እናም ሄደው ይዝናናሉ። በዛን ሰዓትም እሱ አብረሽኝ ሁኚ ብሎ ይጠይቃታል ማለት ነው። እሷም እሺ ብላ እሽታዋን ትሰጣለች። በዛን ሰዓት እሱ በጣም ደስ ይለዋል ማለት ነው። ያው አብሮ ይሆናሉ ማለት ነው እነሱ እና እንግዲህ በዛን ሰዓት እንግዲህ እህቷ ደግሞ እንግዲህ ለመሄድ እንግዲህ እየተዘጋጀች ነበረ። ፊቷን ምናምን ተሸፋፍና ምክንያቱም እሷ አልፈቅድም ስላለቻት እሷ ተደብቃ ልትሄድ ነበር። እንግዲህ ወይዘሮ ሄለን ደግሞ ስልክ እያወራች ነበር። እንግዲህ እሷ አላየቻትም። እንደ ድንገት ተሸፋፍና ደረጃውን ሁሉ ወርዳ ከጨረሰች በኋላ አንቺ የት ነው ደግሞ ኮቴሽን አጥፍተሽ የምትሄጂ በማለት ትይዛታለች ማለት ነው። ምንም ሳታስብ በዛን ሰዓት እሷም ትደነግጣለች። ኧረ የትም አልሄድም ምናምን በማለት በጣም ትደነግጥና ትንቀጠቀጣለች ማለት ነው መሲ በዛን ሰዓት ሂጂ ወደ ክላስሽ አሁን መጥቼ ስልክ ስጨርስ እናወራለን በማለት ወደ ላይ ትመልሳታለች ማለት ነው። ጆሲም እንግዲህ በጧቱ እነ ኤልሹ ቤት መጥቶ ነበር። እሱም የመጣ እንግዲህ ኤልሹን ለመጠየቅ ነበረ። እንግዲህ መጀመሪያ ላይ መሲን ነበር ያገኛት። እሷም ደግሞ እንዴት ነው ወንድም ምን ነው በጧት ውስጥ አይኔ በጧት የምንሳት ልምድ ስላለኝ ነው የጧት ሰው ነው ምናምን ይላታል ማለት ነው። እስኪ ሂጂና ጥሪልኝ ኤልሹን ይላታል። እንዴ አሟታ እንዴ ልጠይቅ የመጣኸው እንዴት ነው እኔ የምጠራት አሟት ምን ሆነች ነው አይኗን እንጂ እግሯን አመማት እንዴ በማለት ያሾፉባታል ማለት ነው መሲላ። እሷ ደግሞ አይ በቃ አልጠራትም ከፈለክ ለራስህ ደውለህ ጥራት እንዴ ረስተሽ ነው እንዴ ሰራተኛ ከሆነሽ የተባልሽውን ማድረግ አለብሽ እዚህ ቤት ሰራተኛ ነሽ ይላታል ማለት ነው። በዛን ሰዓት እሷ ደግሞ በጣም ትናደር በቃ አልጠራትም በማለት ትታው ትሄዳለች ማለት ነው። ኑኑም እንግዲህ ኤልሹ ጋር ነበረች። እሷም እንዴት ነው ተሻለሽ አይንሽ ስትል አዎ ተሽሎኛል ምንም አልልም እያለች እያወሩ እያለ እንግዲህ የኤልሹ እናት ትመጣለች ማለት ነው። ሄለን ትመጣና እሷም እንግዲህ አጅሪት እንዴት ነች ስንፈልግሽ ደግሞ የት ሂደሽ ነው እንደዛ ስናፈላልግሽ የት ነበርሽ ትላታለች ማለት ነው። እሱም ኧረ ነበርኩኝ እቤት ነበርኩኝ። ኧረ ተይ የት ሂደሽ ነው ታዲያ እንደዛ ስንጠራሽ ስትላት አይ አልተገጣጠምን ይሆናል እንጂ እኮ ነበርኩኝ ምናምን ብላ ትክዳለች ማለት ነው። ድፍረትሽ ደግሞ መካድሽ ትላታለች። እሷም ትናደድ ሂጂ አሁን ክላሴ ላይ ያለውን ሂጂና ወረቀት ይዘሽ ነው ትላታለች ማለት ነው። እሺ ብላ እሷም ትሄዳለች። እሷም ለአንቺ የሚሆን ሰፕራይዝ አለኝ ምናምን ትላታለች ማለት ነው። እንዴ ማሚ ምንድን ነው ትላለች። ኤልሹ ደግሞ የምን ሰፕራይዝ ነው ምንድን ነው ስትል እባክሽ እሷ ምን ስላደረገች ሰፕራይዝ ማደርጋት ታያለች ስታመጣ ትላታለች ማለት ነው። ኑኑም እንግዲህ ወረቀቱን ይዛ ትመጣለች ማለት ነው። እሷም እንግዲህ ይዛ ምንድን ነው ትዬ ስትል ማንበብ ትችያለሽ አንብቤ ትላታለች ማለት ነው። እሷም እንግዲህ ስታንበው በጣም ትደነግጣለች። ወይኔ እትዬ አሁን እንዴት ነው መሆኑ በማለት በጣም ትደነግጣለች ማለት ነው። በዛን ሰዓት ምንድን ነው ማድረግ ያለብኝ? በዛን ሰዓት ወይዘሮ ሄለን ደስ ይላታል ሳያገኘዋችሁ በማለት በቃ ደስ ይላታል። እንደዚህ በቃ ናችሁ እንዴ በማለት በውስጧ ታወራለች ማለት ነው። ደስ ይላትና ምንድን ነው ማድረግ በቃ ተረጋጊ፣ ለማንኛውም እንግዲህ ይኸው የዛኔ እርቅ ቢፈጠር ኑሮ ምናምን ትላለች። ኤልሹ ምንድን ነው እሱ የምን ክስ ምናምን ትላለች። ኤልሹም ማለት ተደነገጥና እሷ ከዚህም በፊት እንግዲህ እዚህ ከመምጣቷ በፊት ሰው ከሰው ጋር ተጣል ሰው ጎድታ ነው የመጣ ስል ኧረ በጭራሽ እኔ ሰው አልጎዳም እትዬ እንዴ እንደዛ እኮ ነው የሚለው
ወረቀቱ ትላታለች ማለት ነው። በቃ እንደሚሆነው እናረጋለን፣ በቃ አይዞሽ ተረጋጊ ትላለች። እሷ ያው እነሱን ለማስፈራራት ነው ይህንን ወረቀት፣ ያው የእሷ ተንኮል ነው ሲጀመር ማለት ነው። እንግዲህ እሷ ትወጣለች። ኤልሹም እንግዲህ አይዞሽ እሺ ተረጋጊ ምናምን ትላታለች ማለት ነው። እንግዲህ እናት የመሲ እናት እንግዲህ ጠይቃት ነበር መሲን ማታ ወጣሽ ወይ ምናምን ስትላት እንግዲህ ትነግራታለች ወይዘሮ ሄለን እንዳየቻትና እንደቀረች በቃ ስትነግራት በዛን ሰዓት በቃ እናትየው ተይ በቃ ማታ ሲጀመር ስራ ስላሌለ ተይ በቃ እስከ መቼ ድረስ ነው እንደዚህ የዋሸሽ የምትቀይ ለዚህ ተይ ትላታለች። እሷም በቃ አንቺ ከቻልሽ አንቺ አሳምኝልኝ ለወይዘሮ ሄለን አንቺ ንገሪልኝ ትላታለች። አረ በጭራሽ የታወቀ ቀን ችግር ነው የሚመጣ፣ ስለዚህ ይቅርብን ትላታለች ማለት ነው። ኑኑም እንግዲህ ያንን ወረቀት እንግዲህ ይዛ ሄዳ ለቤሉል ነግረዋለች። እሱ እንግዲህ ተኝቶ ነበረ። አይታው ልትወጣ ስትል አለ ቁጭ በይ ነይ እንጂ ነው የምትሄጂ በማለት ታወራዋለች ማለት ነው። ወረቀቱን ባየሳት እሱም በጣም ይደነግጣል ማለት ነው። እሱም እንግዲህ በቃ እዚህ ሆነን ማውራት የለብንም በቃ በማለት ተነግረውና ትወጣለች። ሌላ ክላስ ሄዱና በቃ በጣም እሷ ታለቅሳለች፣ በጣም ትንትላለች ማለት እሱ ደግሞ ማን ነው ይሄንን የሰጠች ስል ተነግራለች። እትዬ እንደሰጠች አይኔ ያናግራታለሁ እንዴት ከዚህ ጊዜ ሁሉ በኋላ ሊከሱ ይቻሉ በማለት በጣም እንትን ይላል ማለት ነው። እንግዲህ ወይዘሮ ሄለንም ታች በወረደች ሰዓት እንግዲህ አይታው ነበር እንግዲህ ጆሲን እንዴ በጧቱ ምንድን ነው የምትሰራ ምናምን ትለዋለች። እሱም ደግሞ ኤልሹ ሊጠይቃት እንደሆነ እንዴ ትምህርት ቤት አትሄድም እንዴ ምናምን ትለዋለች ማለት ነው። እሷን አይ ትምህርት የለም እንዴ ዛሬ ምንም ባስመለከተ ነው ትምህርት የተዘጋ ስትለው እሱ ደግሞ አይ እኔ ትምህርት እስከዚህም ስለሆንኩኝ ትምህርት ዝግ ነው ዘግቼው ነው ይላታል ማለት ነው። በዛን ሰዓት እንግዲህ እሷ በጣም ትናደዳለች ማለት ነው። እናም ደግሞ ይነግራታል ከዚህም በፊት የሰማውን ነገር ማለት ነው። በቃ እሱም ሊጠቀምባት ስለፈለገ እንግዲህ ይህ እንደዚህ ያደረጉኝ ያንቺ ልጆችሽ ናቸው በማለት ያነሳባታል ማለት ነው። እንዴት ሆነልሽ የኑኑ ወረቀቱ ምናምን ይልና ያነሳባታል። በዛን ሰዓት እሷ በጣም ትደነግጣለች ማለት ነው። እንዲህ ምንድን ነው የምትሉ በማለት ለመካር ትሞክራለች። በመጨረሻም ዶክተሩ ምናምን ብላ ሲነግራት በጣም ትደነግጣለች ማለት ነው። እኔ አሁን ያደረጉኝ ልጆች ሳልበቀላቸው አልተውም ይላታል። እንደ ድንገት እንደዚህ እያወራ እያለ አዶኒ ይመጣል ማለት ነው። ለዛ ነው ቤት ድረስ የመጣ ይለዋል ማለት ነው አዶኒ። በዛን ሰዓት እሷ ደግሞ ታወራለች። ወይኔ ዛሬ ማመለጡ ትላለች በሆዷ ማለት ነው ብቻዋን እሷ። ምክንያቱም እንዲታገት እንግዲህ እንዳያመልጣችሁ ብላ በተደጋጋሚ መልእክት አስተላልፋ ስለነበረ እሷ ከጆሲ ጋር እየተጨቃጨቀች እያለ እንግዲህ አዶኒ በመጣ ሰዓት እሷ ተደነገጥና ወይኔ ዛሬ ማመለጡ ትላለች ማለት ነው። እንግዲህ እሱም እንግዲህ ያንን ሁሉ መረጃ እንደያዘባት እንግዲህ እርግጠኛ ሆኖ ይነግራታል ማለት ነው። ሊጣሉ የነበሩትን አይ እኛ አሁን ስራ አለ በማለት እንትን ትለዋለች ማለት ነው። እሱም በቃ እንኳን አመንሽ እንኳንም እንደዛ መሆን አደረግሽ ይላታል ማለት ነው። አዶኒን እንዲሄድ ስላደረገችው ማለት ነው። እናም ትጠይቋለች እንዴት ነው ልታውቂ የቻልከው ምናምን በማለት ትጠይቋለች ማለት ነው። እንግዲህ እሱም በዛን ሰዓት ዋናው ማመንሽ ነው በማለት ይሄዳል ማለት ነው። ኤልሹ ሊጠይቃት ወደ ላይ ማለት ነው። እሷ ግን ፈቃደኛ አልነበረችም። እሱ ግን በግድ መምጣት ብትችል ኑሮ እስካሁን ትመጣ ነበር። ለዚህ የግድ እሷን እጄ ጠይቃታል በማለት ይሄዳል ማለት ነው። በሚሄድ ሰዓት እንግዲህ ኑኑና ቤሉል ቆሞ እያወሩ ነበር ማለት ነው። በዛን ሰዓት ይናደዳል ማለት ነው። አሁንማ አለቅህም በማለት በጣም ይናደዳል ማለት ነው። እሱ ደግሞ አይ በቃ መጣሁት እየንቼ ሁሉን ነገር አስተካክላለሁ፣ አታልቅሺ፣ ሁሉን ነገር እኔ አስተካክላለሁ በማለት ይሄዳል ማለት ነው። ቤሉል ወደ እትዬ እሱ እንግዲህ ምንድነው እንደዚህ ማን ነው የሰጠሽ በማለት እሷን ሂዶ ይጠይቃታል ማለት ነው። እንግዲህ እሷ ከልክላው ነበረ እንዳትሄድ ከእሷ ጋር ችግር ውስጥ እንዳትገባ ከልክላው ነበር። እሱ ግን አይ እዚሁ ጠብቂኝ በማለት እንግዲህ ሂዶ ይጠይቃታል ማለት ነው። እሷም ደግሞ ምንም ነገር ጊዜ የለችም ብዬ ደብቄላታለሁ ከዚህ በላይ ምንም ማድረግ አልችልም በማለት እሱ ደግሞ እንትን ይላታል ማለት ነው። እንዴት እንደዚህ ሊሆን ቻለ? በቀጥታ እኮ እሷን መጠየቅ ይችሉ ነበር። እንዴት እንደዚህ? ይሄ እኮ ህጋዊ አሰራር አይደለም ይላታል። ምንም ማውቀው ነገር የለም በማለት ትታው ትሄዳለች ማለት ነው። እንግዲህ ተመልሶ ሲመጣ ኑኑን አላገኛትም። እንዴ እዚሁኝ ብያት የት ሂዳ ነው በማለት እንደዚህ ወደ ውጭ ሲወጣ እሷ ደግሞ እያወራች ነበር ማለት ነው። እንግዲህ እያወራች የነበረውም ከአዶኒ ጋር ነው ማለት ነው። ከዚህም በፊት እንግዲህ ቃል ገብተሽኝ የግድ የኔና የኔ ነሽ ምናምን ይላታል። እንኳን አንድ ጊዜ አይደለም 100 ጊዜ እንኳን ቃል ብገባለ አንተ አስገድደኸኝ እንጂ እኔ ፈልጌ አይደለም እያለችው እያለ ይመጣል ማለት ነው። አዶኒ እንደዚህ እያላት እያለ ሁሌም የኔ ነሽ እያላት እያለ ቤሉል ይመጣል ማለት ነው። እሱ ደግሞ ነይ ይልና ይዟት ይሄዳል ማለት ነው።
በዛን ሰዓት በጣም ይናደዳል ማለት ነው አዶኒ። ኤልሹም እንግዲህ ክላሷ ቁጭ ብላ ያለች ነው እንግዲህ ጆሲ የመጣው። እሷን በጣም ትደነግጣለች። እንዴት መጣ በማለት ትደነግጣለች ማለት ነው። እንግዲህ ይጠይቃታል። ወንድሟ የት ነው የሚውለው ምንድን ነው የሚሰራው በማለት ይጠይቃል ማለት። እሷ በዛን ሰዓት ትደነግጣለች። የሆነ ነገር አስበ ነው እንዴ? ኧረ ምንም አላሰብኩም በማለት ይዋሻታል ማለት ነው። ይነግራታል እንግዲህ እኔ ስደውልልሽ የምታደርጊልኝ ነገር አለ በማለት ይነግራታል። ምንድን ነው ስል እሱን ስደውል እነግርሻለሁ በማለት እሱም ያሳውቃትና ይሄዳል ማለት ነው። እንግዲህ እናቷ እንግዲህ ክላሷ እያለች ነበር ስልክ የተደወለላት። እሷም እንግዲህ ወይዘሮ ሄለን ለምንድን ነው የትምህርት ቤት ብር የከፈልሽው ዛሬ ይሏታል። እሷ ደግሞ እንዴ ምንድን ነው ዛሬ እኮ ቀኑ ነው ምናምን ትላለች ማለት ነው። አይ አንቺ እኮ እሷ እኮ ትምህርት ትታለች ለምንድን ነው የከፈልሽው ይሏታል ማለት ነው። ሞ ትደነግጣለች። እንዴ ለምንድን ነው መክፈል ያልነበረብኝ ጊዜው አይደለም እንዴ ትላለች። በዛን ሰዓት ደግሞ እነሱም ኧረ ምክንያቱም እኮ ልጅሽ ትምህርት እኮ መማር ከተወች ቆይቷል፣ ለዛ ነው መክፈል ያልነበረብሽ፣ እሷ በጣም ቆይቷል፣ ለአቶ ቶማስም ስንደውል ስልኩ እምቢ ስላለን ነው በማለት ይነግሯታል ማለት ነው። እሷም በዛን ሰዓት በጣም ትደነግጣለች ማለት ነው። ምክንያቱም ልጇን ምትማር ነበር የሚመስላት። እዛ ምንድን ነው ያደረግሽው ኤልሹ በማለት እየጮኸች ወደ ክላሷ ትሄዳለች ማለት ነው። እንግዲህ ውድ የዩቱብ ቤተሰቦች ይሄ ቪዲዮ የሚደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁም ባላችሁ